ስላሴ ምንድነው ወይስ ደግሞ ምንስ አይደለም? የሰው ልጆች የህይወት ዑደት ልደት ህይወት ሞት አካል ስንል ማንነት ማለታችን እንጂ ቁጭ ያሉ ማለታችን አይደለም። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ። ስላሴ የሚለው ይሄ መድበለ አማልክት ወይም ደግሞ ብዙ አማልክቶችን እንደማምለክ ነው የሚቆጠረው የሚል ጥያቄ ያነሳሉ። እንግዲህ የስላሴ አስተምህሮ ልብ እግዚአብሔር አንድ ነው የሚል ነው ብያቸዋል። ስላሴ የሚለውን ቃል መጽሐፍ ቅዱስ ላይ ቃል በቃል አናገኝ። ይህንን የክርስትና መሰረት አድርገን ስንጠቀምበት አስተምህሮቱ ታሪካዊ አመጣጥ አለው። ከየት ነው የመጣው? ግልጽና ግልጽ ስላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ የለም። ስላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ተርቱሊያን የተሰኘ የቤተክርስቲያን አባት ነው። የስላሴ አስተምህሮ ምንድን ነው? ምንስ ያስተምራል? ይህ በሎጂክ ህግ ዘ ሎው ኦፍ ነን ኮንትራዲክሽን የሚባል አለ። አንድ ነገር በአንድ መንገድና በአንድ ጊዜ ራሱንና ሌላ ነገር መሆን አይችልም። አምላካችን እግዚአብሔር አንድ እግዚአብሔር ነው። ስለዚህ ያለው ስንት እግዚአብሔር ነው? አንድ እግዚአብሔር ነው። እሺ ወንድማችን ዳኒ የሰጠህን ማብራሪያ በጣም የሚገርም ነው። እግዚአብሔር ይመስገን። ማሜም ተጨማሪ የሰጠው ነገር በጣም ደስ ይላል። ሌላው ጥያቄያችን የሚሆነው እንግዲህ ሌላውን ጥያቄ የሚጠይቅልን ወንድማችን መሃናይም ነው። ወንድማችን መሃናይም ይቀጥል። እሺ እንግዲህ የስላሴን አስተምሮ ከቅድም ጀምሮ ስንነጋገር እንደነበረው ስላሴ የሚለውን ቃል ከሁለተኛውና ከሶስተኛው ሴንቸሪ በኋላ ነው በደንብ እየተብራራ የመጣው ወይም ደግሞ ቃሉን በጥቅም ላይ ያዋለው። እንደገናም አዲስ ኪዳን ላይ ነው አብ ወልድ መንፈስ ቅዱስ ተብሎ በግልጥ ስም ተጠቅሶ በአካል ሶስት መሆናቸውን በደንብ የተረዳ ነው አዲስ ኪዳን ላይ ነው። ያ ማለት ግን በብሉይ ኪዳን ላይ የሉም ማለት ነው ወይ? ብሉይ ኪዳን ላይ ስላሴ አስተምህሮ ይታወቃል ወይ? እሺ በጣም ጥሩ ጥያቄ ነው። እንግዲህ እኛ ክርስቲያኖች መገለጥ ርምደታዊ ነው፣ ፕሮግሬሲቭ ነው ብለን ነው የምናምነው። እግዚአብሔር አምላክ ስለ ራሱም ሆነ ስለ መንፈሳዊው ዓለም ሁሉን ነገር በአንድ ጊዜ ገልጦ አልነገረንም። ለምሳሌ የመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ነው የሚባለው። የእግዚአብሔር ባሪያ ሙሴ ነው የጻፈው። ስለዚህ የኦሪት ዘፍጥረት መጽሐፍ ብቻ ያለው ሰው ያለው መረዳት በዛው ልክ ነው የሚሆነው ማለት ነው። ያለ አምስቱን መጽሐፍት ሙሴ ጻፈ። ከዛ በኋላ ያሉ በተከታታይ የመጡ ቅዱሳን ሰዎች፣ የእግዚአብሔር ነቢያት ሌሎች የመጽሐፍ ቅዱስ ክፍሎችን ጻፉልን። ከዛ የእግዚአብሔር ልጅ መጣ። በአዲስ ኪዳን ደግሞ ስለ ራሱ ስለ አባቱ ስለ መንፈስ ቅዱስ ገልጦ ብዙ ነገር ነገረን። ሐዋርያቱ ከሱ ተቀብለው የሱን ትምህርቶች አስተማሩ፣ ብዙ መልእክቶችን ጻፉ። ስለዚህ ይሄ ሁሉ ነገር በተከታታይ ነው የመጣው። በዚህ መካከል ደግሞ እያደጉ እየሰፉ ይበልጥ ደግሞ እየተበራሩና ግልጽ እየሆኑ የመጡ ብዙ አስተምህሮች አሉ። ከነሱ መካከል እንግዲህ የስላሴ አስተምህሮ አንዱ ነው። ስለዚህ መገለጥ ርምደታዊ ከሆነ ከብሉይ ኪዳን ይልቅ አዲስ ኪዳን ስለዚህ ጉዳይ ግልጽ አድርጎ ቢናገር ሊያስገርመን አይገባም ማለት ነው። አዲስ ኪዳናችን ስለ እግዚአብሔር አካላት፣ ስለ ሶስቱም አካላት፣ ስለ አንድነታቸው፣ ስለ ሶስትነታቸው ግልጽ አድርጎ ይነግረናል ከብዙ ማብራሪያ ጋር። እኛ የሚጠበቅብን እነዚህን ጥቅሶች አንድ ላይ ሰብስበን በትክክለኛ ለመረዳት መሞከር ነው። እሱ ብቻ ነው የኛ ስራ። ከዛ ውጭ ግን እጅግ ግልጽ በሆነ እጅግ በጣም ለሰዎች ሊገባ በሚችል መንገድ የእግዚአብሔር አንድነቱም ሶስትነቱም በአዲስ ኪዳናችን ውስጥ ተቀምጧል። ስለዚህ ከብሉይ ኪዳን በበለጠ ሁኔታ እግዚአብሔርን ይበልጥ አብራርቶ የሚነግረን አዲስ ኪዳናችን ነው። ስለዚህ ይሄ መታወቅ አለበት። ይህንን ስንል ግን በብሉይ ኪዳን ውስጥ እግዚአብሔር አምላክ ስለ አንድነቱና ስለ ሶስትነቱ አልተናገረም ወይንም ደግሞ በዛ መልክ ራሱን አልገለጸም ማለታችን አይደለም። እንዲሁም የዕብራይስጡን መጽሐፍ ቅዱስ ስናነብ እጅግ በጣም የሚያስገርሙ ብዙ የእግዚአብሔርን አንድነትና ሶስትነት የሚገልጹ ጥቅሶችን ነው በውስጡ የምናገኘው። እንዲያውም አንዳንድ የመጽሐፍ ቅዱስ ትርጉሞቻችን ብዙ የመጽሐፍ ቅዱስ ትርጉሞቻችን ከአንዳንዶቹ ውጭ እነዚህን የእግዚአብሔርን አንድነትና ሶስትነት ግልጽ አድርገው የሚናገሩ ጥቅሶችን እንደው አድበስብሰው
ሲተረጉሙ ነው የምናየውና እግዚአብሔር ቃሉን እንዲጻፍበት የወደደው የመጀመሪያው ቋንቋ ዕብራይስጡ የሥላሴን አስተምሮ ከትርጉሞቻችንም በላይ እጅግ በጣም ጥልቅ በሆነ መንገድ ይነግረናል። ስለዚህ የሥላሴን አንድነትና ሦስትነት የሚገልጹ ቢያንስ እግዚአብሔር በአንድ አካል የተወሰነ እንዳልሆነ የሚናገሩ የተተረጎሙ ጥቅሶች አሉ፣ ያልተተረጎሙ ጥቅሶችም ደግሞ አሉ። ስለዚህ እነዚህን ሁለቱንም አሁን ለማየት እንሞክራለን። እንግዲህ የተተረጎሙ ስላችሁ በትክክል የዕብራይስጡ ቃላት በሚናገሩት በዛ መንገድ ወደ አማርኛ ወይም ወደ እንግሊዝኛ የተመለሱ ማለት ነው። ያልተተረጎሙ ስላችሁ ደግሞ ዕብራይስጡ የሚለው የሆነ ነገር ሆኖ እያለ ወደ አማርኛ ወይም ወደ እንግሊዝኛ ሲመጣ ያንን ትርጉም በትክክል ሳይወክሉ የተተረጎሙ ማለቴ ነው። ስለዚህ እስቲ ከመጀመሪያው የመጽሐፍ ቅዱሳችን መጽሐፍ እንነሳ። ኦሪት ዘፍጥረት የመጀመሪያው መጽሐፍ የመጀመሪያው ምዕራፍ የመጀመሪያው ቁጥር ሄዳችሁ ብታነቡ ምንድን ነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ከዛ እግዚአብሔር ይሁን አለ፣ ሆነ እያለ ይቀጥላል ማለት ነው። ተመልከቱ እንግዲህ እግዚአብሔር ተባለ። በመጀመሪያ እግዚአብሔር ባይዘ ኤሎሂም ነው የሚለው። እዚሽ ጋር መሳሳት የለብንም። እቺ ኤሎሂም የምትለዋ ብዙ ቁጥር ስለሆነች እንደው በሁሉም አጋጣሚዎች ብዙ ቁጥር ትገልጻለች ማለታችን አይደለም፣ ግን አውዱ ያንን ግልጽ ስለሚያደርግልን እሱን እንግዲህ ወደ በኋላ ላይ በደንብ መነጋገር እንችላለን። ለማንኛውም ግን እግዚአብሔር ብሎ ይሁን አለ ብሎ ደግሞ መንፈሱን ደግሞ ይጠቅሳልና ከዛ ወረድ ብለን ደግሞ ቁጥር 26 ላይ ስንሄድ እንደዚህ የሚል ጥቅስ አለ። እግዚአብሔርም አለ ይላል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ይግዙ ይላል። ሰውን በምናችን? በመልካችን እንደ ምናችን? እንደ ምሳሌያችን እንፍጠር። ሦስቱም ፕሉራል ናቸው፣ የብዙ ቁጥር ናቸው። በመልካችን አለ እኛ እያለ ነው አሁን። እንደ ምሳሌያችን አለ እኛ እያለ ነው አሁንም። እንፍጠር አለ። ስለዚህ እግዚአብሔር ከማን ጋር ነው እየተነጋገረ ያለው እዚህ ጋር? አንዳንድ ሰዎች አይ እግዚአብሔር ይህንን ሲል እኮ ራሱን ለማክበር ፈልጎ ነው ይላሉና መጽሐፍ ቅዱስ ውስጥ የትኛውም ቦታ ላይ የማይገኝ የንግግር አጠቃቀም በዚህ ዘመን ያለውን ወይንም ደግሞ በሌላ ቋንቋ ያለውን ወደዛ ዘመንና ወደ ዕብራይስጥ ቋንቋ ወስዶ በዛ ሊተረጉሙ ይሞክራሉ። በጥንቱ ዕብራይስጥ ውስጥ እንደዚህ አይነት አነጋገር አይታወቅም። የመጀመሪያው። ሁለተኛው ነገር ደግሞ በመጽሐፍ ቅዱስ አውድ የለም እንደዚህ አይነት ነገር። ዳዊት የቱ ጋ ነው ራሱን እኛ ብሎ እንደ ሌሎች ነገስታት የጠራው? የቋንቋው ሕግ ስለማይፈቅድ ማለት ነው። እነ ሳኦል ሌሎችም ነገስታት መች ነው እኛ ብለው ራሳቸውን በማክበር ልክ አፄ ኃይለሥላሴ እንደሚሉት እንደዛ ራሳቸውን ሲጠሩ የታዩት? በጭራሽ የለም። ደግሞ እግዚአብሔር እንደ ምድር ነገስታት እኛ ብሎ ይላል ወይ? ማለት እኛ ሲል ራሱን እያከበረ ነው በሚል ነው የሚተረጉሙትና እኛ ሲል ራሱን በማክበር ከሆነ እኔ ሲልስ ራሱን እያቃለለ ነው? አይሜን ሁለት አይነት የቃል አጠቃቀሞች አሉ ብንል አንዱ እግዚአብሔርን የሚያከብር ነው ብንል፣ ሌላው ደግሞ አይ ከዛ የእግዚአብሔርን ክብር ከዛ በታች የሚያደርግ ነው ብንል፣ እግዚአብሔር እሱን በጣም በሚያከብረው ነው ሁል ጊዜ መናገር ያለበት እንጂ እሱን ዝቅ በሚያደርገው ንግግር መናገር የለበትም። ስለዚህ የላቀ በሆነው አገላለጽ ነው ራሱን መግለጽ ያለበትና እኛ የሚለው እሱን ማክበር ነው የምንል ከሆነ እኔ ሲል ደግሞ ራሱን እያቃለለ ነው ማለት ነው። አያቸው፣ አይመጣም። ንግግሩ ራሱ ከእግዚአብሔር ባህሪ አንጻር አይመጣም። ሙስሊም ወገኖቻችን ቁርአን ውስጥ የሚገኙ አላህ የእኛ ክፍሎችን በዚህ መንገድ ነው የሚረዱትና እዛ ጋም ሌላ ችግር ተመሳሳይ ችግር ይገጥመናል። ምክንያቱም በጥንቱ አረብኛ ውስጥ እንዲህ አይነት ንግግር ስለመኖሩ ማስረጃ ስለሌለ ማለት ነው። ነቢዩ ሙሐመድም ደግሞ እነዚህን ጥቅሶች በዛ መንገድ አላብራሩም። ተጠይቀው ነበር። የሚገርመው ነገር የነጅራን ክርስቲያኖች የሚባሉ ክርስቲያኖች መዲና ድረስ ሄደው ከነቢዩ ሙሐመድ ጋር
ሙግት ገጥመው ነበረ እና ለምንድን ነው እኛ ብሎ የሚናገረው የሚል ጥያቄ ሲያቀርቡላቸው የእሳቸው ምላሽ የነበረው አይ አላህ ሌሎችን ለመፈተን ነው የሚል እንጂ ራሱን ለማክበር ነው እኛ እያለ ያለው የሚል አይደለም። እድል አግኝተው ነበረ ነቢዩ መሐመድ፣ ግን በዛ መንገድ አላብራሩትም። ኤኒዌይ ስለ መጽሐፍ ቅዱሱ እግዚአብሔር ነው እያወራን ያለ ነው። ወደዚህ እንመለስ። እኛ የሚለው ከእግዚአብሔር ባህሪ ጋርም የሚመጣ አይደለም የቃሉ አጠቃቀም። ሌላው ደግሞ እግዚአብሔር ራሱን እኛ ብሎ ካከበረ እኛስ እግዚአብሔርን ለምንድን ነው እሳቸው ማንለው? እግዚአብሔርን እሳቸው ብሎ የሚጠራ ክርስቲያን አለ? እሳቸው የሚለው እግዚአብሔርን ማክበር ከሆነ ለምንድን ነው እኛ እግዚአብሔርን እሳቸው ብለን የማንጠራው? ስለዚህ የእግዚአብሔር ባህሪ ራሱ እኛና እሳቸው የሚለው አነጋገር ጋር አብሮ የሚመጣ አይደለም። ሕሊናችንም ይነግረናል ይሄ ልክ እንዳልሆነ። ሌሎች ደግሞ ከመላእክት ጋር እየተማከረ ነው የሚሉ አሉ። አይገርምም? ይሄ በቀጥታ ከመጽሐፉ ጋር መጋጨት ነው። ኢሳያስ ውስጥ ሄዳችሁ ስትመለከቱ እግዚአብሔር ከማን ጋር ተማከርኩ ይላል። ሌላ ቦታ ላይ የእግዚአብሔርን መንፈስ ያማከረው ማን ነው ይላል። ተመልከቱ እንግዲህ እኔ ብቻዬን እያለ ይናገራል። ስለዚህ እኔ ብቻዬን ከማን ጋር ተማከርኩ የሚሉ ንግግሮች ከእግዚአብሔር ባህሪ ውጭ ያለ አካል በፍጥረት መፍጠር ምክር ሂደት ውስጥ የተሳተፈ እንዳልሆነ የሚያሳየን ከሆነ እዚህ ጋር መጥቶ እግዚአብሔር እንፍጠር ብሎ የምክር ንግግር ሲናገር ከእርሱ ማንነት ባህሪ ህላዌ ውጭ ካለ አካል ጋር እየተማከረ ነው የምንለው ከየት አምጥተን ነው? መጽሐፍ ቅዱስ አይልም። ስለዚህ ይሄንን እንደተጻፈው መቀበል ካለብን፣ ያኛውንም እንደተጻፈው መቀበል ካለብን ከኔ ውጭ የለም፣ ማንንም አላማከርኩም፣ የእግዚአብሔርን መንፈስ ያማከረው መንገድ ያሳየው ማንም የለም ብሎ መጽሐፉ ካለ ይሄ ምክር በእግዚአብሔር ህላዌ ውስጥ ነው ማለት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሶስቱ አካላት ንግግር ነው። ሌሎች ደግሞ በጣም የሚገርመው ነገር እግዚአብሔር ከግዑዟ መሬት ጋር እየተማከረ ነው የሚሉ አሉ። ይሄ ከሁሉም የባሰ ቀልድ ነው። የእኛና እሳቸው እሱ ሌላ ታሪክ ነው። ከዛ ቀጥሎ ደግሞ የመላእክቱ ከመጽሐፍ ቅዱስ ጋር በቀጥታ የሚጋጭ ነው። ከምድር ጋር እየተማከረ ነው የሚሉት ደግሞ ስላሉ ነው። ባይዘ እንደዛ ብሎ የሚሞግቱ አይሁዶች አሉ። የቋንቋው ሕግ እንደማያስኬዳቸው ስላወቁ ይሄ ደግሞ ማንንም አላማከረም የሚለው መላእክት ሕያዋን አካላት ስለሆኑ በመፍጠር ሂደት ውስጥ ተሳተፉ የሚለው እነርሱን የሚያገል ስለሆነ ስለዚህ እነዚህን ነገሮች አቮይድ ለማድረግ ሁለቱን ይተዉና አይ ከምድር ጋር እየተማከረ ነው ይላሉ። ይሄ በእግዚአብሔር ላይ መሳለቅ ነው ወገኖቼ። ከነርሱ ኮርጀው ይህንን የሚሉ ክርስቲያን ነን ብለው ራሳቸውን የሚጠሩ አሉ። ሙስሊም ወገኖቻችንም ይህንን ኮርጀው ይሞግታሉና ይሄ እንደው የእግዚአብሔርን ክብር እጅግ በጣም ዝቅ ማድረግ ነው። በሌሎቹ ላይ መነጋገር እንችላለን። እኔ ልቤ ክፍት ነው እኛና እሳቸው ከሚሉት ጋር ለመወያየት ደግሞ ከመላእክት ጋር ነው እየተማከረ ያለው የሚሉትንም ደግሞ በጥቅስ ለማስረዳት እኔ በጣም ዝግጁ ነኝ። ግን ከግዑዟ መሬት ጋር ነው እየተማከረ ያለው የሚሉቱ እግዚአብሔር ላይ እየተሳለቁ ስለሆነ እንደው ለውይይትም ለመነጋገርም የሚበቃ አይደለም። ሌላው ጥቅስ ዘፍጥረት ምዕራፍ 3 ቁጥር 22 ነው። እንደዚህ ይላል፣ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። እግዚአብሔር እኛ እያለ ያለው ማንን ነው? እንደ አንዱ ሆነ ሲልስ ምን ማለት ነው? ስለዚህ ሰይጣን አዳምና ሔዋንን ሲያታልላቸው ምንድን ያላቸው? እንደ እግዚአብሔር መልካምንና ክፉን እንድታቁ አይደል ያለው? እንደማን? እንደ እግዚአብሔር ነፃ ፈቃድ እንዲኖራቸው፣ የሐሳብም የተግባርም ነፃ ፈቃድ እንዲኖራቸው፣ ክፉና መልካሙን ደግሞ ለይተው እንዲያውቁ። እንግዲህ ይሄ ራሱ ሌላ ቴዎሎጂካል ዲቤት የሚያስነሳ ርዕስ ነው። እዛ ውስጥ አንገባም። ግን ከእኛ እንደ አንዱ ሆነ ብሎ እግዚአብሔር አምላክ ሲል ምን እያለ ነው? የእግዚአብሔር አካል በአንድ የተገደበ ከሆነ እኛ ብሎ እግዚአብሔር አምላክ ሲናገር እንደ አንዱ ብሎ ሲልስ ምን እያለ ነው
ብለን መጠየቅ በጣም ያስፈልጋል። ሌላው ዘፍጥረት 11 ቁጥር 7 ላይ እንደዚህ የሚል ጥቅስ አለ። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ይላል። ከዛ ቀጥሎ እግዚአብሔር ወረደ ይላል። ኑ እንውረድ ያለው እግዚአብሔር ነው። ወረደ ደባለቀ የተባለውም እግዚአብሔር ነው። ስለዚህ ኑ እንውረድ ብሎ ሲል ይሄ በእግዚአብሔር ህላዌ ውስጥ ያለ ንግግር ነው ማለት ነው። ምክንያቱም ከእግዚአብሔር ውጭ የወረደ ሌላ አካል አለ ብሎ ቃሉ ስለማይናገር መላእክት አብረው ወረዱ የሚሉ ስላሉ ማለት ነው። እግዚአብሔር ወረደ ደባለቀ ነው የሚለው እንጂ መላእክት አብረው ተወረዱ ወይም ደግሞ ሌላ የሚል ስለሌለ። ሌላው ኢሳይያስ 6:8 ላይ እንደዚህ የሚል ጥቅስ አለ። የጌታን ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው። ከዛ እኔም እነሆኝ እኔን ላከኝ አልኩ ይላል። ስለዚህ ኢሳይያስ የሰማው የጌታን ድምፅ ነው። ባይዘዌ የሐዋርያት ሥራ ምዕራፍ 28 ላይ መጨረሻው ምዕራፍ ላይ ሄዳችሁ ስትመለከቱ ይሄንን የተናገረው መንፈስ ቅዱስ ነው ይለናል ሐዋርያው ቅዱስ ጳውሎስ። ማንን እልካለሁ ማንስ ይሄድልናል ብሎ የተናገረው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ጌታ አዶናይ ተብሏል። በዚሁም አምላክነቱ ተነግሯልና ማንስ ይሄድልናል ብሎ ሲል መንፈስ ቅዱስ ማንን ወክሎ ነው? ምዕራፉ ሲጀምር ምዕራፍ 6 እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየው ይላል። ያ ክብሩ የተገለጠው እግዚአብሔር ማን ነው ለሚለው ሐዋርያው ዮሐንስ ኢየሱስ ክርስቶስ ነው፣ የእሱን ክብር ስላየ ነው ይለናል። መንፈስ ቅዱስ ደግሞ ማንስ ይሄድልናል አለ። ቢያንስ ሁለቱን የሥላሴ አካላት ኢሳይያስ ምዕራፍ 6 ላይ እንመለከታለን ማለት ነው። ሌላው እዛ ኢሳይያስ ውስጥ ምዕራፍ 48 ከቁጥር 12 ጀምሮ የሚገኘው ይህ በጣም የሚገርም ጥቅስ ነው። ላንብብላችሁ። ያዕቆብ ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። ይሄ ንግግር በአዲስ ኪዳን ማን ነው? ማሜ ልጠይቅህ። የኢየሱስ ክርስቶስ የኢየሱስ ክርስቶስ ነው። በዮሐንስ ወንጌል ውስጥ በተለይ እኔ ነኝ እያለ ጌታ ኢየሱስ ይናገራል። ዮሐንስ ራእይ ላይ ደግሞ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ ብሎ ይናገራል። ስለዚህ የኢየሱስ ንግግር ነው። ከዛ እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች፣ በጠራኋቸው ጊዜ በአንድነት ይቆማሉ። አምላክ ሆይ ዙፋን ለዘላለም ይኖራል፣ የመንግስት በትር የቅንነት በትር ነው የተባለለት ዕብራውያን ምዕራፍ 1 ላይ ሰማያት የእጆች ስራ ናቸው የተባለለት፣ ምድር የእጁ ስራ እንደሆነች የተነገረለት፣ ፍጥረትን ሁሉ በአንድነት የሚጠራ በአፉ ቃል እንደሚያጠፋ የተነገረለት እርሱ ማን ነው? ዕብራውያን ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ማን ለማን እየተናገረ ነው፣ ማን ስለማን እየተናገረ ነው የሚለውን ልብ እያላችሁ ከዚያ እንደዚህ ይላል፣ እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረው ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱን በከለዳውያን ላይ ይሆናል። እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ። ተናጋሪው ማን ነው? እግዚአብሔር። አምጥቼዋለሁ፣ መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ማን ነው ይህንን እየተናገረ ያለው ወገኖቼ? መጽሐፉ ላይ እጅግ በጣም ግልጽ ነው። የሚገርማችሁ ነገር ኢሳይያስ መጽሐፍ ውስጥ ብታነቡ ይህንኑ ቃል እግዚአብሔር አምላክ ደግሞ ይናገራል። ኢሳይያስ ምዕራፍ 45 ላይ ከቁጥር 19 ጀምሮ እንደዚህ ይላል፣ በስውር ወይም በጨለማ ምድር ስፍራ አልተናገርኩም። እዚህ ጋር ምን አለን? ወደ እኔ ቅረቡ፣ ይህን ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም። ነቢዩ ነው እንዳንል ማለት ነው። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ስለዚህ በአባቱም የተላከ በመንፈስ ቅዱስም ደግሞ እንደተላከ የተነገረለት መንፈስ ቅዱስ አብሮት ሲሰራ የነበረ እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ እዚህ ጥቅስ ላይ አብን እናያለን፣ ጌታ እግዚአብሔር የተባለው፣ መንፈስ ቅዱስን እናያለን፣ መንፈሱ የተባለው።
ይህንን ሁሉ ያደረግኩት እኔ ነኝ ብሎ በአዲስ ኪዳን ውስጥ የተገለጸውን አጠቃቀም በትክክል እዚህ ጋር እየተናገረ ያለ የእግዚአብሔርን ልጅ ኢየሱስ ክርስቶስን እናያለን። በእኛነት ደግሞ እግዚአብሔር ሲገለጥ በብዙ ቁጥር ሲገለጽ እናያለን። አብ፣ ወልድ፣ መንፈስ ቅዱስን በግልጽ አየን ማለት ነው። ሌሎች ያልተተረጎሙ ያልኳችሁን ፈጠን ብዬ ልሂድበት። ዘፍጥረት ምዕራፍ 20 ቁጥር 13 ላይ የእግዚአብሔር ሰው አብርሃም እግዚአብሔር ከአባቴ ቤት ባወጣኝ ጊዜ አልኳት ብሎ የሚናገረው በዕብራይስጡ ባወጣኝ ጊዜ አይደለም የሚለው፣ ብዙ ቁጥር ነው። ሂዱና የዕብራይስጡን ዋና ቋንቋ ግራመሩን ተመልክቱ። ባወጡኝ ጊዜ ነው የሚለው። እግዚአብሔር ኤሎሂም ባወጡኝ ጊዜ ነው የሚለው። ስለዚህ ብዙ ቁጥር ነው ማለት ነው። ሂትኡ ነው የሚለው። ታ ነበር መሆን የነበረበት። ሂትኡ ባወጡኝ ጊዜ ነው የሚለው። ስለዚህ አብርሃም በብዙ ቁጥር ያወቀው እግዚአብሔር ማን ነው? ዘፍጥረት 35:7 ላይ እንደዚህ የሚል ጥቅስ አለ። በዚያም መሰዊያውን ሰራ፣ የዚያንም ቦታ ስም ኤልቤቴል ብሎ ጠራው። እርሱ ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። በዕብራይስጡ ኤሎሂም በዛ ተገልጠውለት ነበረ ነው የሚለው። ኒግሉ ጋላህ ነበር መሆን የነበረበት። ኒግሉ ብዙ ቁጥር ነው። ተገልጠውለት ነው የሚለው። ዘዳግም 4:7 ላይ እንደዚህ የሚል ጥቅስ አለ። በጣም የሚገርም ነው። በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለእኛ ቅርብ እንደሆነ አማልክቱ የሚቀርቡት ሌላ ታላቅ ሕዝብ ማን ነው ይላል። አማልክቱ የሚቀርቡት ታላቅ ሕዝብ ማን ነው? እግዚአብሔር አምላካችን ለእኛ ቅርብ እንደሆነ የሚለው በዕብራይስጡ ቅርቦች እንደሆኑ ነው የሚለው። ቃሮብ ነበር መሆን የነበረበት ነጠላ ቢሆን፣ ነገር ግን ቃሮቢም ነው የሚለው። ቅርቦች እንደሆኑ ነው የሚለው። ስለዚህ እነማንን ነው እያለ ያለው? ዘዳግም 10 ቁጥር 16 እና 17 ላይ እንደዚህ ይላል። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድም የማያደላ መማለጃ የማይቀበል ነውና ነው የሚለው። የጌቶች ጌታ የሚለው የአማልክት አምላክ የሚለው በእርግጥ የመጽሐፍ ቅዱስ ተርጓሚዎች ይህንን ቃል እንዳለ በቁሙ ለምን እንዳልተረጎሙ እዚህ ጋር እንረዳቸዋለን። ምክንያቱም ጌታዎች ነው የሚለው፣ ጌታዎች ብሎ ነው የሚገልጸውና ይህ አገላለጽ እንግዲህ እኛም የምንመርጠው አይደለም። ለምን ሰዎች ሚስ አንደርስታንድ ሊያደርጉት ስለሚችሉ ማለት ነው። የአማልክት አምላኮች ጭምር ነው የሚለው ባይዘወይ። ይህንንም አጠቃቀም አንመርጠውም። የመጽሐፍ ቅዱስ ተርጓሚዎች መድበል አማልክትን እንዳያሳይ በሚል ነው እዚህ ጋር ቁጥቦች የሆኑት። ነገር ግን ደግሞ ቃሉ ነጠላ ቁጥር ሳይሆን ብዙ ቁጥር መሆኑን ማወቅ እጅግ በጣም አስፈላጊ ነውና ለምንድን ነው የዕብራይስጡ መጽሐፍ ቅዱስ ነቢዩ ሙሴ እንደዚህ ብሎ እግዚአብሔርን ለመግለጽ የደፈረው? ዋይ የተገለጸለት ነገር አለ ማለት ነው። የሚያውቀው ነገር አለ ማለት ነው። አለበለዚያ ነጠላ ማንነት ቢሆን ኖሮ እነዚህ ቃላት ሁሉ ተገቢዎች አይሆኑም ነበረ። ሌላ ሁለተኛ ሳሙኤል 7:23 ላይ በጣም የሚገርም ጥቅስ አለ። እንደዚህ ይላል፣ ለእርሱ ለራሱ እንዲሆን ሕዝብን ይቤዥ ዘንድ ለእርሱ ለራሱም ስም ያደርግ ዘንድ በአሕዛብና በአምላኮቻቸው ፊት ከግብፅ በተቤዠው ሕዝብ ፊት ተአምራትንና ድንቅን ያደርግ ዘንድ እግዚአብሔር እንደሄደለት እንደ ሕዝብ እንደ እስራኤል ያለ በምድር ላይ ምን ሕዝብ አለ ይላል። እንደሄደለት የሚለው የሚገርመው ነገር እንደሄዱለት ነው የሚለው። ኤሎሂም እንደሄዱለት ነው የሚለው። ሐለኩ ነው የሚለው። ስለዚህ እጅግ በጣም ብዙ ጥቅሶች አሉ። ዘጸአት 33 ከ14 እስከ 15 ተመሳሳይ ነገር ይጠቀማል። እንደውም እዛ ጋር እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለው የሚለው ሙሴ ሲመልስ አንተ ከኛ ጋር ካልወጣ የሚለው ፊቶች ነው የሚለው። ባይዘው ፓኔ ነው የሚለው። ፓኔ ማለት ሀሎት ወይንም ደግሞ ፊት፣ የእግዚአብሔር ፊት ቃል በቃል ሲተረጎም የእግዚአብሔር ፊት ማለት ነውና ፊቶች ከኛ ጋር ካልወጡ ነው የሚለው
ነቢዩ ሙሴ ለምንድን ነው የእግዚአብሔር ፊቶች ብሎ በብዙ ቁጥር የገለጸው? ይሄ ታላቅ የእግዚአብሔር ሰው የሚያውቀው ነገር አለ ማለት ነው። ስለዚህ እጅግ በጣም ብዙ ይሄንን የመሳሰሉ ጥቅሶች አሉ። ይህንን የመሳሰሉ ለቁጥር የሚያታክቱ ጥቅሶች አሉና ስለዚህ ብሉይ ኪዳን ሥላሴን ያውቃል ወይ? ይህንን አንብቦ ሰው ብሉይ ኪዳን ሥላሴን አያውቅም ለማለት እንዴት ሊደፍር ይችላል? በትክክል ሥላሴ በብሉይ ኪዳን ተገልጿል። ነቢያት የሚያውቁትን አብ፣ ወልድ፣ መንፈስ ቅዱስን ነው የምናመልከው። ዳኒ እግዚአብሔር ይባርክህ። እንግዲህ ከወንድማችን ማብራሪያ እንደሰማ ነው ያው መጽሐፍ ቅዱስ የሚያስተምረውን ሀሳብ ነው የነገረን። በብሉይ ኪዳን የሥላሴ ትምህርት ነበረ። እንግዲህ ቅድም እንደነገረን የቃሉ ትርጉም ቃሏ ሥላሴ የምትለዋ ይቺ 3 ፊደል አማርኛ እሷ መጽሐፍ ቅዱስ ላይ የለችም፣ የአዲስ ኪዳንና ብሉይ ኪዳን ላይ የለም ማለት ትምህርቱ የለም ማለት አይደለም ብሎን ነበር። እንደዚሁም ደግሞ በብሉይ ኪዳን በግልጽ ቋንቋ አካላት እንዳሉ 3ቱም አካላቶች ደግሞ በተለያየ ቦታ እንደተጠቀሱ በግልጽ አሳይቶናል። በተለይ ኢሳይያስ 48 ላይ ያለው ሀሳብ አንድ ነገር ያስታውሰኛል። መንፈስ ቅዱስን አብ እንደሚልክልን ይናገርና አዲስ ኪዳን ላይ ዮሐንስ ወንጌል ላይ ደግሞ እኔ እልክላችኋለሁ ይላል ኢየሱስ ክርስቶስ። እንዲሁ ደግሞ መንፈሱ ደግሞ ወልድን ልኮት እንደነበረ ደግሞ ኢሳይያስ 48 ላይ እናያለን። ስለዚህ አብ መንፈስ ቅዱስን ላከ፣ አብ ወልድን ላከ፣ መንፈስ ቅዱስ ወልድን ላከ፣ ወልድ መንፈስ ቅዱስን ላከ። እንግዲህ ያልመጣው አብ ብቻ ነው። ስለዚህ በሶስት አከ በጣም የሚገርም መጽሐፍ ቅዱሳዊ አስተምሮ ነው። በጣም እየተረዳው ነበረ፣ እየተከታተልኩት ነበረ። ተመልካቾቻችንም በደንብ እንደሚመለከቱት እንደሚከታተሉ ተስፋ አደርጋለሁ። እና መጽሐፍ ቅዱሳዊ ትምህርት ነው፣ መጽሐፍ ቅዱሳዊ ትምህርት ነው የሥላሴ ትምህርት። በብሉይ ኪዳን ደግሞ በዚህ መልክ መገለጡን አሳይቶናል። እንግዲህ ቀጣዩ ጥያቄያችን የሚሆነው ወንድማችን መሐመድ እውነት ለሁሉ እሱ ያቀርብልናል። ያ እንግዲህ ዳኒ እግዚአብሔር ይባርክ። በጣም ብዙ ነገሮችን አንስተሃል ከብሉይ ኪዳን ታሪካዊ አመጣጡን አይተን ምን ማለት እንደሆነ አይተን ብሉይ ኪዳን ውስጥ የተጠቀሰውን አጠቃቀስ አይተን በሙላት ደግሞ የተገለጠው በአዲስ ኪዳን ነው፣ በክርስቶስ ነው በሙላት የተገለጠው የሚለውንም በስፋት አይተናል። እንግዲህ አንዱ መለኮት 3 አካላት አሉት ካልን እንግዲህ የአካል ምንነትንም ቅድም ዳሷል። እነዚህ 3 አካላት አብ፣ ወልድ፣ መንፈስ ቅዱስ ስለ መለኮትነታቸው በየራሳቸው መጽሐፍ ቅዱስ ውስጥ የተሰጠውን ትምህርት በነዳስስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ መጽሐፍ ቅዱስ ውስጥ ብናያቸው። ለምንድን ነው ይሄንን የምንለው? እግዚአብሔር አብ ይታወቃል፣ እግዚአብሔር አብ የሚላለ አንዳንድ ሃይማኖቶች እግዚአብሔር ወልድ የሚል ነገር የለም የሚል ጥያቄ የሚያነሳሉ። እግዚአብሔር መንፈስ ቅዱስ የሚልም አንቀጽ የለም የሚል ነገር ያነሳሉና እነዛን ብናይ መልካም ነው። እሺ፣ አመሰግናለሁ ማሜ። እንግዲህ የብዙ ሰዎች ጥያቄ በእግዚአብሔር አብ ላይ አይደለም። በእርግጥ እግዚአብሔር አብም ላይ ኮንፊውዥን ያለባቸው ሰዎች አሉ። አብን ኢየሱስ ራሱ ነው ብለው የሚያምኑ፣ መንፈስ ቅዱስ ኢየሱስ ራሱ ነው ብለው የሚያምኑ አንዳንድ ወገኖች አሉ። እንደው አብ ላይ ጥያቄ የሚያነሳ የለም በሚል ደምድመን ባናልፍ ጥሩ ነው። የአብን ማንነት ከወልድና ከመንፈስ ቅዱስ ጋር ካለው ህብረት አንጻር በደንብ አድርጎ ማብራራቱ መልካም ነው። ነገር ግን እኛ አሁን እንግዲህ ፕሮግራም በዋናነት ሙስሊም ወገኖቻችንን የተመለከተ ነው። ሁሉንም የእምነት ቡድኖች አድሬስ የማድረግ ዓላማ አይደለም ያለንና ስለዚህ ከዚህ አንጻር እንግዲህ ሙስሊም ወገኖቻችን አንድ አምላክ አለ ብለው ያምናሉ። የአምላክ አብ ነው ብለው ያምኑ። ይህ ግልጽ መሆን አለበት። አንዳንድ ሙስሊሞች አይ እኛ አብን ነው የምናመልከው፣ አንድ አምላክ ስንል አብን ማለታችን ነው ይላሉና ይሄ በጣም የተሳሳተ ነገር ነው። የሙስሊሞችን እምነት ጭምር የሚያፈርስ ነገር ነው። እንደው ከክርስቲያኖች ጋር ለውይይት ለመቅረብ ሲባል፣ ክርስቲያኖችን ለማሳመን ሲባል እንደው በቤተ እምነቱ ውስጥ የማይታመን ነገር መናገር ትክክል አይመጣም። ሰዎች ለሚያስተምሩት አስተምህሮ አክብሮት ሊያሳዩ ይገባል። እዚህ የእምነት አቋማቸውን ይዘው የሌሎችንም ደግሞ በትክክል ተረድተው በራሳቸው ክልል ቆመው ሰዎችን ለማስረዳት መሞከር አለባቸው እንጂ የማያምኑበትን ነገር መናገር የለባቸውም።
ስለዚህ ሙስሊም ወገኖቻችን እግዚአብሔር አብን አያመልኩትም። ስለዚህ እሱን ወደ ማምለክ ኑ ብለን ነው እየጠራናቸው ያለ ነው። እኛ አንድ አምላክ ያምናሉ፣ ያምናሉ። ሙስሊም ወገኖቻችን ግን ያ አንድ አምላክ እግዚአብሔር አብ ነው ወይ የሚል ጥያቄ ከተነሳ በጭራሽ አይደለም። ሲጀመር እግዚአብሔርን አባት ወይም አብ ብሎ መጥራት ራሱ በእስልምና የተወገዘ ነገር ስለሆነ ማለት ነው። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አባት ነው፣ በመጽሐፍ ቅዱስ ውስጥ በግልጽ እንደተጻፈው። የአማኞችም ደግሞ አባት ነው። ስለዚህ ከሥላሴ አካላት በአባትነት የተገለጸው አንደኛ ከጌታ ከኢየሱስ አንጻር፣ ሁለተኛ ደግሞ ከኛ ከሰው ልጆች አንጻር ወይንም ደግሞ ከአማኞች አንጻር እግዚአብሔር አብ ነው የሥላሴ የመጀመሪያው አካል ማለት ነው። እግዚአብሔር አብ ለሰው ልጆች ፍቅሩን በተለያየ መንገድ ገልጿል። ጸጋውን በመስጠት ብዙ የመጽሐፍ ቅዱስ ጥቅሶች አሉ እግዚአብሔርን በአባትነት የሚገልጹ። ደግሞ አንድያ ልጁን ለሰው ልጆች አሳልፎ በመስጠት ቅዱስ መንፈሱንም ደግሞ ለአማኞች በመስጠት። ስለዚህ በኢየሱስ ክርስቶስ ያመኑቱ የእግዚአብሔርን መንፈስ የተቀበሉቱ እግዚአብሔር አብን አባታችን ብለው የመጥራት መብት ያገኛሉ ማለት ነው። ስለዚህ የመጀመሪያ የሥላሴ አካል እግዚአብሔር አብ ተብሎ ለምን ተጠራ? ለልጁ ለኢየሱስ ክርስቶስ አባት የባህሪ አባቱ ስለሆነ ለእኛ ለአማኞች ደግሞ የጸጋ አባታችን ስለሆነ ማለት ነው። ስለዚህ በኢየሱስ ክርስቶስ የሚያምኑ ኢየሱስ ክርስቶስን የተቀበሉ አማኞች በሙሉ የእግዚአብሔር አብ የጸጋ ልጆች ሆነዋል። በማን በኩል? በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል። እግዚአብሔር አብ አምላክ መሆኑን የሚናገሩ በጣም ብዙ ጥቅሶች አሉ። ግን ያው ጥያቄው እዛ ጋር ስላልሆነ ወደዛ ሄደን ብዙ ጊዜ ማጥፋት የሚያስፈልገን አይመስልንም። ስለዚህ ጌታ ኢየሱስስ ወይንም ደግሞ እግዚአብሔር ወልድስ? እንግዲህ የስህተት ትምህርቶች መሰናከያ ይሄ ነው። ከክርስትና ውጭ ያሉ እንደ ሙስሊም ወገኖቻችን ያሉ ወገኖችም የሚሰናከሉት በጌታ ኢየሱስ ነው። መጽሐፉ ራሱ እንደሚናገረው ጌታችን ኢየሱስ ክርስቶስ የማሰናከያ አለት ነው። በትክክል የተረዳው እርሱን በትክክል ያወቀው ሕይወቱን አተረፈ፣ የዘላለምን ሕይወት አገኘ። በጌታ በኢየሱስ የተሰናከለ ግን አብን አመልካለሁ ይበል፣ መንፈስ ቅዱስንም አውቀዋለሁ ይበል፣ እንደው በነቢያት አምናለሁ ይበል፣ ቅዱሳት መጽሐፍትን እከተላለሁ ይበል፣ የነቢያትን ስም ይጥራ፣ ምንም ይበል፣ ነገር ግን መዳንን ሊያገኝ አይችልም። ምክንያቱም እውነትም መንገድም ሕይወትም የሆነው እርሱ ስለሆነ በእርሱ በቀር ወደ አብ መሄድ ስለማይቻል። ስለዚህ ኢየሱስን በትክክል ያወቀና የተረዳ ሰው አብንም ይረዳል፣ መንፈስ ቅዱስንም ይረዳል። ቁልፉ ያለው ጌታ ኢየሱስ ጋር ነው። ጌታችን ኢየሱስ ክርስቶስ ራሱ ከአብ በቀር ወልድን የሚያውቅ የለም ማለት፣ ከወልድም በቀር ወልድም ሊገልጥለት ከሚፈልገው በቀር አብን የሚያውቅ የለም ማለት። ስለዚህ ወደ አብ የምንሄደው መንፈስ ቅዱስንም የምንቀበለው በጌታችን በኢየሱስ ክርስቶስ በኩል ነው። አንድ ቤተ እምነት እውነተኛ ነው ወይንስ ሐሰተኛ የሚለውን ለማወቅ መጠየቅ ያለብን ትልቁ ጥያቄ ኢየሱስን በተመለከተ ምን ያስተምራሉ የሚል ነው። አንዳንዶች ሰው ብቻ ነው ይሉታል፣ ክርስቲያን ነን ብለው ራሳቸውን እየጠሩ። አንዳንዶች መልአኩ ሚካኤል ነው ይሉታል። አብ መጀመሪያ የፈጠረው ፍጡር እሱን ነው፣ በእርሱ አማካይነት ደግሞ ሌሎችን ፈጠረ ብለው ይናገራሉ። ከክርስትና ውጭ ያሉ ቤተ እምነቶች እንደ እስልምና ያሉቱ ማለት ነው እንደ ታላቅ ነቢይ ይቀበሉታል። ነገር ግን የእግዚአብሔር ልጅ መሆኑን ይክዳሉ። ራሱ መለኮት አምላክ መሆኑን ይክዳሉ። ስለዚህ ኢየሱስ ክርስቶስን በትክክል ማወቅ እጅግ በጣም ወሳኝ ነው። የጌታ ኢየሱስ ማንነት እንደ ሊትመስ ወረቀት ነው፣ እውነትን ከሐሰት የሚለይ፣ ሐሰተኛ ቤተ እምነቶችን ከእውነተኛ ቤተ እምነቶች የሚለይ ማለት ነው። ስለዚህ እርሱን ማወቅ እጅግ በጣም ወሳኝ ነገር ነው። መጽሐፍ ቅዱሳችን ጌታ ኢየሱስን አምላክ ብለው ይጠራዋል። በብዙ ጥቅሶች ላይ መጽሐፍ ቅዱስ ኢየሱስን አምላክ ብለው ይጠራዋል። ለምሳሌ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ያው በቃላችን እናውቀዋለን፣ በቃሌ ነው እያልክ ያለው ጥቅሱን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣
አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ድንቅ መካር፣ ኃያል አምላክ ኤል ጊቦር ነው የሚለው ባይዘዌ በዕብራይስጥ። ከ99ኙ የአላህ ስሞች መካከል አንዱ አልጀባር የሚል ነው። ጊቦር የሚለውና ጀባር የሚለው አረብኛና ዕብራይስጥኛ ያው እህታማሞች ናቸው። ሁለቱ ቃላት አንድ ናቸው። ጊቦር ማለት ጀባር ማለት አንድ ናቸው። ግብፅ ብትሄዱ ገባር ነው የሚሉት፣ ይሄኛው ጊቦር ነው። ስለዚህ አንድ ቃል ነው ማለት ነው። ስለዚህ ኤል ጊቦር ኃያል አምላክ ተብሎ ነው ጌታ ኢየሱስ የተጠራውና ከብሉይ ኪዳን ነው የጌታ ኢየሱስ አምላክነት መታወጅ የሚጀምረው። ዮሐንስ 1:1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ወረድ ብሎ ደግሞ እውነተኛ ብርሃን ወደ ዓለም ይመጣ ነበር። እውነተኛ ብርሃን ተብሎ ሊጠራ የሚችለው ማን? ወደ ዓለም ይመጣ ነበር። ከየት? ከሰማይ ይመጣ ነበር። ዓለሙም በእርሱ ሆነ ይላል። ዓለምን የፈጠረው እሱ ነው። ዓለሙም አላወቀውም። ከዛ ዮሐንስ ስለ እርሱ ሊመሰክር እንደመጣ ይናገራል እያለ የኢየሱስን አምላክነት ይገልጻል። ሮሜ 9:5 ላይ አባቶች ለእርሱ ናቸውና ካለ በኋላ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ቲቶ 2:13 ላይ ታላቁ አምላክ ብሎ ይጠራዋል መጽሐፍ ቅዱስ። ታላቁ አምላክ ዘ ግሬት ጋድ። ከዚህ በላይ አምላክነትን መግለጫ ቃል ከየት ይገኛል? ከየት ይገኛል? ታላቁ አምላክ ካለ ከሱ በላይ አምላክ ሊኖር ይችላል? በፍጹም ሊኖር አይችልም። ዕብራውያን 1:8 ላይ አምላክ ሆይ ይላል። ስለ ልጁ ግን አምላክ ሆይ። በዚህ እግዚአብሔር ወልድ የሚል ነገር የለም ይላሉ አንዳንዶች። ምናልባት እንግዲህ መጽሐፍ ቅዱሱን በአማርኛ ስለሚያነቡት ወልድ የሚለው ደግሞ ግዕዝኛ ስለሆነ ተምታቶባቸው እንደሆነ አላቅም። ስለ ልጁ ግን አምላክ ሆይ ዙፋን ለዘላለም ይኖራል። ወልድ ሆይ ነው የሚለው። አምላክ ሆይ አምላክ ሆይ፣ ስለ ልጁ ግን አምላክ ሆይ። ስለዚህ ስለ ወልድ ግን አምላክ ሆይ። ስለዚህ እግዚአብሔር ወልድ የሚለው በግልጽ መጽሐፉ ውስጥ የተቀመጠ ነገር ነው ማለት። ሁለተኛ ጴጥሮስ 1:1 ላይ እንደዛው ጌታችን ኢየሱስ ክርስቶስን አምላክ ብሎ ይጠራዋል ሐዋርያው ቅዱስ ጴጥሮስ። ጌታችን ኢየሱስ ክርስቶስ ያህዌ ተብሏል። ለምሳሌ በብሉይ ኪዳን ለያህዌ የተነገሩ ጥቅሶች በአዲስ ኪዳን ኤግዛክትሊ እነዛው ጥቅሶች ለጌታ ኢየሱስ ውለዋል። ለምሳሌ ሮሜ 10:9-13 ብታነቡ፣ ፊልጵስዩስ ምዕራፍ 2 ከቁጥር 9-11 ብታነቡ፣ ዕብራውያን 1:10-12 ብታነቡ፣ ሁለተኛ ጴጥሮስ 2 ቁጥር 3 እንደዚሁም ምዕራፍ 3 ቁጥር 15 ብታነቡ ለያህዌ በብሉይ ኪዳን የተነገረው ነገር ኢየሱስን ጌታ ነው ብሎት ለኢየሱስ ተነግሮ እናያለን። ኢየሱስ ያህዌ ካልሆነ ፍጹም አምላክ ካልሆነ ሐዋርያት ተሳስተዋል ማለት ነው። ሐዋርያት ካልተሳሳቱ እንግዲያውስ ጌታ ኢየሱስ እውነተኛ አምላክ ነው፣ ፈጣሪያችን ነው፣ ያህዌ ነው ማለት ነው። ጌታ ኢየሱስ የእግዚአብሔር ባህሪያት ሁሉ እንዳሉት በመጽሐፍ ቅዱስ ውስጥ ተነግሯል። ለምሳሌ አለመለወጥ ኢሚዩታቢሊቲ የምንለው የእግዚአብሔር ባህሪ ነው። ዕብራውያን 1:11-12 ላይ 13:8 ላይ ጌታ ኢየሱስ እንደማይለወጥ ተነግሯል። ለአምላክ ብቻ የሚነገር ንግግር ነው። ዮሐንስ 1:1-3 ድረስ ብታነቡ ዘላለማዊ መሆኑ ተነግሯል። ባይዘዌ ሐዋርያው ዮሐንስ በመጀመሪያው ቃል ነበረ ብሎ ሲል መጀመሪያ የሚለው ጊዜና ስፍራ የተጀመሩበትን ነጥብ ነው የሚያሳየው። ከዛ ውጭ ያለው ዘላለም ነው። በመጀመሪያ ቃል ወደ መኖር መጣ አይለንም፣ ነበረ ነው የሚለው። በመጀመሪያ ቃል ነበረ። ኢን ዘ ቢግኒንግ ወዝ ዘ ወርድ። መጀመሪያ የተባለው የጊዜ ቅጽበት ሲፈጠር ቃል ኦልሬዲ ነበረ እያለን ነው። በዘላለም ውስጥ ነበረ እያለን ነው። ሁሉ በእርሱ ሆነ ይላል። ጊዜና ስፍራንም ጭምር የፈጠረው እሱ ነው። ባይዘ የዘላለም አባት ብሎ የሚለው በዕብራይስጡ አብያድ የሚለው የዘላለም አስገኝ፣ የጊዜ አስገኝ ባለቤት በሚል ነው የሚተረጎመውና ስለዚህ ጌታ ኢየሱስ ዘላለማዊ ነው። 8:58 ላይ አብርሃም ከመወለዱ በፊት እኔ አለው አይወዝ ምንድን ነው እኔ ነኝ። አይወዝ በአላፊ ጊዜም አይደለም፣ ያልተቋረጠ
ዘላለማዊ ኑባሬን የሚያሳይ አገላለጽ ነው። ቆላሲስ ምዕራፍ 1:17 ዕብራውያንም ውስጥ በብዙ ቦታ ጌታ ኢየሱስ ዘላለማዊ መሆኑ ተነግሯል። ጌታ ኢየሱስ የኃይል ሁሉ ባለቤት ነው። ማቴዎስ 28 ቁጥር 8 ላይ ጌታ ኢየሱስ የኃይል ሁሉ ባለቤት መሆኑ ተነግሯል። ኤፌሶን 1:21 ላይ እንደዛው የኃይል ሁሉ ባለቤት በሰማይ በምድር ስልጣን ያለው ተብሎ ሊገለጽ የሚችለው ማን ነው? ለፍጡር ሊነገር የሚችል አይደለም። እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን ራሱን አዋረደ ነው የሚለው። የባሪያን መልክ ይዞ መጣ፣ ራሱን ዝቅ ዝቅ አደረገ። በባህሪው ግን ምንድን ነው? ከአብ ጋር የተካከለ ፍጹም አምላክ የሆነ ጥሎ መጣ። ከዛ ለሐዋርያት ስልጣኑን ሲነግራቸው ጌታ ኢየሱስ ስልጣን ሁሉ በሰማይና በምድር ተሰጠኛል። ጥሎት የመጣውን ያንን ስልጣን ሪክሌም ሲያደርግ እናያለን። ፍጡር እንደዚህ ብሎ የመናገር ኃይል የለውም። ኤፌሶን 1:23 ላይ ኤፌሶን 4:10 ላይ ቆላሲስ 3:11 ላይ ጌታ ኢየሱስ ከግምት በላይ እንደሆነ ከሰው አእምሮ በላይ እንደሆነ ተነግሮለታል። በሁሉም ቦታ ደግሞ እንደሚገኝ ተነግሯል። ለሐዋርያቱ ሁል ጊዜ ከእናንተ ጋር ነኝ አለ። 2 3 ሆናችሁ በተሰበሰባችሁት ሁል ጊዜ እኔ በመካከላችሁ አለው ብሎ ጌታ ኢየሱስ ተናገረ። ጌታ ኢየሱስ ለያህዌ ተገቢ በሆነ መፈራት ሊፈራ የሚገባው ጌታ ነው። ስለዚህ እነዚህን ሁሉ እናገኛለንና ለጌታ ኢየሱስ የተባለ ሁሉ ለያህዌ ተብሏል። ለያህዌ ተብሎ ለኢየሱስ ያልተባለ የለም። ለምሳሌ ጌታ ኢየሱስ ቀዳሻችን ነው። ያህዌ ቀዳሻችን እንደሆነ ሁሉ ማለት ነው። ምናልባት ጥቅሶቹን ስክሪን ላይ ስለምናሳይ በዚያው መመልከት ይችላሉ ተመልካቾቻችን። ወንጌል የእግዚአብሔር ነው ተብሏል፣ ደግሞም የኢየሱስ ነው ተብሏል። ቤተ ክርስቲያን የእግዚአብሔር ናት ተብሏል፣ ደግሞም የክርስቶስ ናት ተብሏል። የእግዚአብሔር መንግስት የክርስቶስ መንግስት ተብሏል። የእግዚአብሔር ፍቅር የክርስቶስ ፍቅር ተብሏል። የእግዚአብሔር ቃል የክርስቶስ ቃል ተብሏል። የእግዚአብሔር መንፈስ የክርስቶስ መንፈስ ተብሏል። የእግዚአብሔር ሰላም የክርስቶስ ሰላም ተብሏል። የእግዚአብሔር የፍርድ ቀን የክርስቶስ የፍርድ ቀን ተብሏል። የእግዚአብሔር ጸጋ የክርስቶስ ጸጋ ተብሏል። የእግዚአብሔር ማዳን የክርስቶስ ማዳን ተብሏል። የእግዚአብሔር ፈቃድ የክርስቶስ ፈቃድ ተብሏል። ሐዋርያት የእግዚአብሔር ባሪያ እንደተባሉ ሁሉ የክርስቶስ ባሪያም ተብሏል። ሌሎች በጣም ብዙ ነገሮች፣ በተለይ እነዚህን ነገሮች እንደዚህ በንጽጽር ለማየት የዶክተር ተስፋዬ ሮበሌን መጽሐፍት ሪኮመንድ አደርጋለሁ። በጣም የሚገርመው ነገር አዲስ ኪዳናችንን ስንመለከት እጅግ ከፍ ከፍ አድርጎ የሚያሳየን ጌታ ኢየሱስን ነው። ለምሳሌ አማኞች በማን ስም ነው የሚሰበሰቡት? መጽሐፉ በኢየሱስ ስም ነው ይላል። አጋንንት የሚታዘዙት በማን ስም ነው? በኢየሱስ ስም ነው። ንስሐና የኃጢአት ስርየት የሚገኘው በማን ስም ነው? በኢየሱስ ስም ነው። የኃጢአት ይቅርታ ለማግኘት ሰው በማን ስም ነው ማመን ያለበት? በኢየሱስ። በማን ስም ብቻ ነው ድነት የሚገኘው? በኢየሱስ ስም ብቻ። ጸሎታችንን መጸለይ ያለብን በማን ስም ነው? በኢየሱስ ስም ነው። መንፈስ ቅዱስ የተላከው በማን ስም ነው? በኢየሱስ። አማኞች በየስፍራ ሁሉ እንዲጠሩት የታዘዙት የማንን ስም ነው? የኢየሱስን ስም። በሽተኞች የሚፈወሱት በማን ስም ነው? ሽባዎች የሚተረተሩት፣ እውራን የሚያዩት በማን ስም ነው? ሐዋርያቱ በማን ስም ነው ያንን ያደርጉ የነበሩት? የማን ስም ነው ከስሞች ሁሉ በላይ ተብሎ የተገለጸው? የጌታ የኢየሱስ ስም ነው። ነገር ግን ደግሞ እኛ ክርስቲያኖች ኢየሱስ አምላክ ብቻ ነው ብለን አናምንም። ሰውም ነው ብለን ነው የምናምነው። አምላክ ወሰብ በስጋ የተገለጠ አምላክ ነው ብለን ነው የምናምነው። ስለዚህ ለሰው የተባሉ ብዙ ባህሪያት ከኃጢአት በስተቀር በአዲስ ኪዳናችን ውስጥ ለጌታ ለኢየሱስ ተብሏል። ስለዚህ እነዚህን ጥቅሶች ሰብስቦ ኢየሱስ አምላክ አይደለም ብሎ ለመሞገት መሞከር ክርስቲያናዊ አስተምህሮን አለማወቅ ነው። ኢየሱስ ክርስቶስ ፍጹም አምላክ እንደሆነ ሁሉ ፍጹም ሰው እንደሆነም ጭምር ክርስትና ስለሚያስተምር ማለት ነው። መንፈስ ቅዱስስ ማን ነው? እቺን አጠር አድርጌ ተናግሬ እናጠቃልላለን። መንፈስ ቅዱስ ፈጣሪ መሆኑ ተነግሯል። ለምሳሌ ኢዮብ 33:4፣ መዝሙር 33:6 እና ብዙ ጥቅሶች።
በሁሉ ቦታ የሚገኝ መሆኑ ተነግሯል። ለምሳሌ መዝሙረ ዳዊት 139 ከቁጥር 7 ጀምሮ ብታነቡ ሁሉን አዋቂ እንደሆነ ተነግሯል። ለምሳሌ ኢሳያስ 40 13 ዮሐንስ 14 16 ላይ አንደኛ ቆሮንቶስ 2 ከ10 እስከ 11 ላይ ብታነቡ ታገኛላችሁ። ሁሉን ቻይ እንደሆነ ተነግሯል። በብዙ ጥቅሶች ላይ ዘላለማዊ እንደሆነ ተነግሯል። የዘላለም መንፈስ ብሎ ነው መጽሐፉ የሚገልጸው። መንፈስ ቅዱስ ደግሞ ማንነት አለው። እኔ ማለት ይችላል። የማንነት ባህሪያት ሁሉ አሉት። እንግዲህ የማንነት ባህሪያት የምንላቸው ፈቃድ፣ እውቀት፣ ስሜት ተብለው የሚገለጹ አሉ። እነሱ ሁሉ አሉት መንፈስ ቅዱስ። ለምሳሌ መንፈስ ቅዱስ ይናገራል ይላል መጽሐፍ ቅዱስ። መንፈስ ቅዱስ ይመራል፣ መንፈስ ቅዱስ ይጠራል፣ ያዛል፣ በአማኞች ውስጥ ይኖራል፣ ያስተምራል፣ ይልካል፣ ኃይልን ይሰጣል፣ ይመሰክራል፣ ስሜት አለው፣ ሊመረር ይችላል፣ ያዝናል፣ ሰዎች ሊዋሹት ይችላሉ። ኮሚኒኬት የሚያደርግ አካል ስለሆነ ማለት ነው። ሊሰደብ ይችላል፣ ሰዎች ሊሰድቡት ይችላሉ። ግዑዝ ነገር እንዴት ይሰደባል? ይከበራል፣ እንደ ፈቃዱ ስጦታዎችን ይሰጣል፣ ያጽናናል፣ ይወቅሳል። ማንነት አልባ የሆነ ኃይል ይህ ሁሉ ባህሪያት እንዴት ሊኖሩት ይችላሉ? ደግሞ ከአብና ከወልድ ጋር በተካከለ ሁኔታ ተጠቅሷል። ለምሳሌ በጥምቀት ትእዛዝ በአብ በወልድ በመንፈስ ቅዱስ አጥምቁን የተባለው አብ ማንነት ካለው ወልድ ማንነት ካለው መንፈስ ቅዱስ ማንነት አልባ ነው እንዴት ይባላል? ከአብና ከወልድ ካነሰስ እንዴት ጥምቀት በእርሱም ስም ጭምር ሆነ? በቡራኬ ተጠቅሷል። በሰላምታዎች ውስጥ ተጠቅሷል። በብዙ ሁኔታ መንፈስ ቅዱስ ተጠቅሷል። ጌታ ኢየሱስም ደግሞ መንፈስ ቅዱስን ሲጠቅሰው እንደ ግዑዝ አካል አይደለም የጠቀሰው። እንግዲህ ግሪክ ሶስቱም ጾታ አሉት። ተባዕታይ፣ አንስታይና ግዑዝ ጾታዎች አሉት። ግን መንፈስ ቅዱስ አንድም ጊዜ በግዑዝ ጾታ አልተጠቀሰም። እርሱ ተብሎ በተባዕታይ ጾታ ነው የተጠቀሰው። እንደው የቃላት እጥረት ኖሮ በዛ ቢጠቀስ እንደ አማርኛችን ምንም አልነበረም። ነገር ግን ደግሞ አማራጭ ቃል እያለ እርሱ ተብሎ መጠቀሱ በግሪኩ ማንነት እንዳለው ያሳያል ማለት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስት ማንነቶች ናቸው። በማንነት በአካል የሚታወቁ ናቸው። ነገር ግን ደግሞ በመለኮታዊ ባህሪ አንድ ናቸው። ሶስቱም በአንድነት ስለተጠቀሱ ማለት ነው። ስለዚህ ሥላሴ ማለት በአጭሩ ይሄ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር፣ አንድ መለኮት፣ ሶስት ማንነቶች፣ ሶስት አካላት ማለት ነው። አዎ እግዚአብሔር ይመስገን። በጣም የሚገርም ማብራሪያ ነው። እግዚአብሔር ሁልጊዜም ከቃሉ ጋር ስላለ፣ እግዚአብሔር ሁሌም ስለሚያስተምር፣ እግዚአብሔርም ሁሌም ከሚናገሩት ጋር ስላለ እግዚአብሔር እናመሰግናለን። እንግዲህ እግዚአብሔር እንደዚህ ነው የሚነገረው። ሲነገር ሰፊም ነው፣ ጥልቅም ነው፣ ለመረዳትም ይቀላልም፣ ለመረዳትም ይከብዳል። እንረዳዋለንም፣ የማንረዳውም ነገር አለ፣ እናውቀዋለንም፣ ደግሞም እያወቅነው እንመጣለን፣ ደግሞ በሙላትም አናውቀውም። እግዚአብሔር አምላካችን ትልቅ አምላክ ነው። በሥላሴ የተገለጠ እግዚአብሔር እናመልካለን። ማሜ የምትሉት ነገር ካለ ጨምሩና የዛሬው ፕሮግራማችንን እንጨርሳለን። ያ እንግዲህ ዳኒ በጣም እናመሰግናለን። ማሜ አንተንም ማህናይም እግዚአብሔር ጸጋ ያብዛላችሁ። ተመልካቾቻችንም እንግዲህ በጣም ጥሩ ትምህርቶች እንደወሰዳችሁ ተስፋ እናደርጋለን። ብዙ ነገሮች ተዳሰዋል። ከታሪክ አንጻር፣ ከሎጂክ ወይም ከአመክንዮ አንጻር ሥላሴ እንዴት ኢሎጂካል እንዳልሆነ ወይም ደግሞ እንዴት ከሎጂክ ጋር አብሮ ሊሄድ እንደሚችል ብዙ ነገሮች ተዳሰዋል። ክርስቲያኖች እንግዲህ ዛሬ ከዚህ ፕሮግራም ከሰማችሁት ነገር በተጨማሪ ሌሎችን መምህራንን ወይም ደግሞ ሌሎች መጽሐፍትን በደንብ በማጥናት በመጽሐፍ ቅዱስ ጥናቶች ውስጥ በመሳተፍ መጽሐፍ ቅዱስን በደንብ በማንበብ እዚህ ፕሮግራሙ ላይም የተጠቀሱ ጥቅሶችን በደንብ ክፍሎቹን እየከፈቱ ክፍሎቹ ላይ ጥናት በማድረግ ዕውቀታቸውን እያሰፉ እንዲሄዱ ተመልካቾችን እንጠይቃለን። በመጨረሻም ለዳኒ ምናልባት ማጠቃለያ ካለው ትምህርተ ሥላሴን ጠቅለል አድርጎ የሚናገረው ነገር ካለ 1-3 ደቂቃ ለሱ እንስጠው። ይሄን ነው። እሺ እንግዲህ ብዙ ነገር ተብሏል። መጀመሪያ ላይ መግቢያችን ላይ እንደተናገርኩት የሁሉ
የበላይ የሁሉ ባለስልጣን የሆነው መጽሐፍ ቅዱስ የእግዚአብሔር ቃል ነው። ቃሉ ካለ አለ ነው። ስለዚህ ለእኛ ስለገባን ወይንም ደግሞ ለእኛ ስለተዋጠልን አይደለም። ስለዚህ የእኛ ስሜት የእኛ የመረዳት አቅም እዚህ ጋር ቦታ የለውም ማለት ነው። ስለዚህ መጽሐፉ ይላል ወይንስ አይልም የሚለውን መሰረት አድርገን መነሳት አለብን። መጽሐፍ ቅዱስ እግዚአብሔርን በዚህ መንገድ ከገለጠው፣ እግዚአብሔርን በዚህ መንገድ እንድናውቀው ካስተማርን የምንቃወምበት ምንም አይነት ምክንያት የለም። ስለዚህ የመጀመሪያው እሱ ነው መሆን ያለበት። ሌላው ወንድማችን ማሜ የተናገረው በጣም በአንክሮ ልናጤነው የሚገባ ሐሳብ ይመስለኛል። አንድ ሰው አንድ ጉዳይ ስለቀለለው ያ ጉዳይ እውነት ነው ማለት አይደለም፣ ወይንም ደግሞ ስለከበደው ያ ነገር ሐሰት ነው ማለት አይደለም። ቀሊል የሆኑ ነገሮች ሁል ጊዜ እውነት አይደሉም። ለምሳሌ እኔ አሁን ዛሬ ተነስቼ 1 ሲደመር 1 7 ይሆናል ብዬ ብናገር ይሄ ስቴትመንት ቀሊል የሆነ ስቴትመንት ነው። ቀሊል ስለሆነ ግን እውነት ነው? እውነት አይደለም። የሆነ ከባድ ቁጥር ጠርቼ ደግሞ በትሪሊየን ቤት ጠርቼ ከዛ ሲባዛ ሲካፈል ስኩዌር ሩት ውስጥ ሲገባ ከዛ በኋላ ይሄ ሲጨመርበት ውጤቱ ይሄ ይሆናል ብዬ ብናገር ስለከበደ ለመረዳት ስለከበደ ያ ነገር ሐሰት ይሆናል። የሂሳብ ሕጉ እውነት ካደረገው እውነት ይሆናል። የሂሳብ ሕጉ ሐሰት ካደረገው ሐሰት ይሆናል። ስለዚህ ውስብስብ ስለሆነ ለመረዳት ስለቸገረን እንደው ሐሰት ነው ብለን ለመደምደም ባንፈጥን፣ ቀላል ስለሆነም ደግሞ እውነት ነው ብለን ለመደምደም ባንፈጥንና መረጃዎችን ብናጤን፣ ከሁሉም በላይ ደግሞ የሁሉ ባለስልጣን ለሆነው ለእግዚአብሔር ቃል ቅድሚያ ብንሰጥ የተሻለ ይሆናል። ይህንን የሚያደርጉ ሰዎች ወደ እውነት መድረስ ይችላሉ። ዛሬ ስለ ሥላሴ ብዙ ነገር አውርተናል፣ ብዙ ነገሮችን ተናግረናል። ማወቅ ብቻውን ደግሞ በቂ አይደለም። ከዚህ ከእውነተኛው አምላክ ጋር ኅብረት እንዲኖረን ዘንድ ያስፈልጋል። እግዚአብሔርን በትክክል የምናውቀው በኢየሱስ ክርስቶስ በኩል ነው። ኢየሱስ ማን ነው የሚለውን ከቅዱሳት መጻሕፍት እንረዳ። ጌታችን ኢየሱስ ክርስቶስ ማን እንደሆነ ካወቅን፣ እርሱን ከተቀበልን እግዚአብሔር አብ አባታችን ይሆናል። መንፈስ ቅዱስ ደግሞ በውስጣችን ይኖራል። በዚያ መንፈስ ደግሞ እግዚአብሔር አባታችንን አባ አባት ብለን የመጥራት መብት ይኖረናል። ከባርነት ከባይተዋርነት ነፃ እንወጣለን። የእግዚአብሔር ቤተሰቦች አካል እንሆናለን። እግዚአብሔር አብ አባታችን ይሆናል። ጌታ ኢየሱስና መንፈስ ቅዱስ በውስጣችን ይኖራሉ። ይህንን ነው ለማለት የምፈልገው። ዳንዬ እግዚአብሔር ይባርክህ። ያው በተከታታይ ጥሪያችንን እያከበርክ ስለመጣ ለእግዚአብሔር ባለህ ፍቅር አሁንም ደግሞም ለአገልግሎት ባለህ ቅናት ተነስተህ እዚህ መጥተህ ይህንን የእግዚአብሔር ቃል ሰዎች በሚረዱት መልኩ ለማብራራት ስለሞከርክ እግዚአብሔርም ካንተ ጋር ስላለ እግዚአብሔር እናመሰግናለን። ሁልጊዜም አብረህን እንደምትሆን ተስፋ እናደርጋለን። ምክንያቱም እግዚአብሔር በአገልግሎታችን አብሮን እንደሚቆም ስለምናቅ እግዚአብሔር ብዙ ስራዎችን በሕይወታችን ይሰራል እና አብረህም እንደምትቆም ተስፋ እናደርጋለን። እንግዲህ ወንድማችን ዳንኤል እውነት ለሁሉ ከማሜ ጋር ሆኖ ዌብሳይት አላቸው። እውነት ለሁሉ በአማርኛም በእንግሊዝኛም ጽፋችሁ ዌብሳይቱም ታገኛላችሁ። እዛ ላይ ከእስልምና ለሚነሱ የትኛውም ጥያቄ ምላሾች አሉት። ክርስቲያናዊ አስተምህሮቶችን በዝርዝር እና በጣም ዲቴይል በአማርኛም በኦሮሞኛም በትግርኛም በእንግሊዝኛም አለ። ስለዚህ በጣም ብዙ ልትጠቀሙበት የምትችሉት ዌብሳይት ነው። እርሱን በመከታተል አገልግሎታችሁን ማስፋት ትችላላችሁ። እውቀታችሁን ማዳበር ትችላላችሁ። ወንጌልን ለመስበክ ትልቅ መንገድ ይከፍትላችኋል። ትልቅ እውቀት ያስታጥቃችኋል። ተከታተሉ። ወንድማችን ዳንኤል እውነት ለሁሉን እንዲሁም ማናይምን እና ማሜ እውነት ለሁሉንም እግዚአብሔር ይባርካችሁ ማለት እፈልጋለሁ። በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ እንግዲህ በተከታታይ እነዚህ ትምህርቶች ቀርበዋል። ዛሬ ስለ ሥላሴ የመጨረሻው ክፍል ነበር። እንግዲህ ይህን ተምራችሁ ይህን ሰምታችሁ ልባችሁ በዚህ እውነት የተነካ ወንድሞችና እህቶች አብራችሁን የንስሐ ጸሎት እንድታደርጉና ወደ ጌታ ወደ ኢየሱስ ክርስቶስ ኅብረት እንድትቀላቀሉ የዘላለም ሕይወት
እንድታገኙ በጌታ ፍቅር ጥሪ እናቀርባለን። ለዚህ ፈቃደኛ ሆናችሁ ባላችሁበት ቦታ ሆናችሁ ይህን ጸሎት ከኔ ጋር ትጸልያላችሁ። እኔ የምለውን እያላችሁ ጸልዩና ወደዚህ ህብረት ትቀላቀላላችሁ። እግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሆናል። አብረን እንጸልያለን። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ እናመሰግንሃለን። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። አንተ ደግሞ ፍቅር ነህ፣ ይቅር እንደምትለኝ አውቃለሁ። እግዚአብሔር ሆይ ዓለምን፣ ኃጢአትን፣ የሥጋ ሥራን፣ ዲያብሎስን እክዳለሁ። ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ በልቤ አምናለሁ፣ በአፌ መሰክራለሁ። እግዚአብሔር ሆይ አንተ ኃጢአቴን ይቅር ስላልክ ልጅ ስላደረግከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። ይህንን በልባችሁ አምናችሁ በአፋችሁ የመሰከራችሁ የእግዚአብሔር ልጅ ሆናችኋል። ከገሃነመ እሳት አምልጣችሁ የእግዚአብሔር መንግሥት ወራሾች ሆናችኋል። ስለ እናንተ እግዚአብሔር እናመሰግናለን። እኔ ደግሞ አጭር ጸሎት እጸልይላችኋለሁ። ከዛ ፕሮግራማችን እንጨርሳለን። እግዚአብሔር አምላካችን በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ የሰው ልጆችን በጣም ትወዳለህ። ከዚህ የተነሳ የምትወደው አንድ ልጅህን አሳልፈ ሰጥተሃል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ። እግዚአብሔር ሆይ ይህንን ነፃ ስጦታ ለወንድሞቼና ለእህቶቼ ስለሰጠ እናመሰግንሃለን። እግዚአብሔር ሆይ እነዚህ ወንድሞች በቤትህ እንዲጸኑ ጸንተው እንዲኖሩ እግዚአብሔር ሆይ አንተን እየወደዱ ሰዎችን እየወደዱ ወንጌልን እየሰሩ ለአንተ እየተቀደሱ ራሳቸውን ለአንተ ለይተው እንዲኖሩ አቅም ኃይል እንድትሆናቸው እግዚአብሔር ሆይ በኢየሱስ ክርስቶስን በፊት ጸለይን። ይህንን የማይፈልግ የጠላት ስራ የዲያብሎስ ስራ በስም ስልጣን የፈረሰ እንዲሆን ጸለይን። በክርስቶስ ኢየሱስ ስም ብለን ጸለይን። አሜን። ጌታ ኢየሱስ ይባርካችሁ። እስከሚቀጥለው ጊዜ መልካም ጊዜ ይሁንላችሁ። ተባረኩ።